እንደምታውቁት እግዚአብሔር ወደዚህ ዓለም በሲና ተራራ በኩል በመጣ ጊዜ 10ቱን ትእዛዛት ሲሰጠን ቀጥታ ነው የወረደው እና ቀጥታ ወርዶ እግዚአብሔር ከግብጽ ምድር ያወጣው እግዚአብሔር አምላክ እኔ ነኝ ብሎ መልክ አላየም ድምጽ ብቻ ነው የሰሙት እና የእስራኤል ልጆች ምን አሉ እግዚአብሔር አይናገረን ሙሴ ይናገረን አሉ እና እግዚአብሔር ያሉት መልካም ነው ከወንድሞቻቸው መካከል እንደሱ ያለ ነብይ ያስነሳላቸዋል ስለዚህ እግዚአብሔር የሲናውን ማንነት እንደገና ሲገልጥ በአዲስ ኪዳን ጌታ ኢየሱስ አማኑኤል ሆኖ መጣ እግዚአብሔር በሰው ማንነት እግዚአብሔር ሰው ሆኖ ወደ ምድር መጣ አያችሁ አሁን አማኑኤል ስንል እግዚአብሔር ከኛ ጋር ማለታችን እግዚአብሔር የመጣው ወይንም የሚገኘው በሰው ማንነት ነው ማለት ነው የሙሴ ሐሳብ ላይ ሲና ላይ ከወረደ በኋላ እግዚአብሔር በመካከላቸው ያድር ዘንድ እግዚአብሔር በመካከላቸው ይኖር ዘንድ ምን አደረገ ሲባል ለእርሱ የሆነውን ወይንም እርሱ የሚወክለውን ሌዊ የሚባለው ነገድ መረጠ እንዴት እንደመረጠ እናንተ ታውቃላችሁ መጽሐፍ ቅዱሳችን የሚናገረው እዛ ሙሴ 40 ቀን ተራራው ላይ ሲዘገይባቸው የእስራኤል ልጆች ጣዖት ሰርተው ማምለክ ሲጀምሩ ሙሴ ከተራራ 10ቱን ትእዛዛት ይዞ ወረደ በመጣ ጊዜ ምንድነው ያለው ሙሴ ለእግዚአብሔር ወገን የሆነ ማን ነው አለ እና የሌዊ ነገድ ተነስቶ ጣዖት የሚያመልኩትን ወንድሞቻቸውን ገድለው ጣዖቱን አፍርሰው አቃጥለው ጣሉት ያን ጊዜ እግዚአብሔር የሌዊን ወገን የኔ ወገን ነው ወይንም በምድር ላይ የሚወክሉኝ እነሱ ናቸው ለዛውም ደግሞ በምድር ላይ ርስት አትስጧቸው ርስታቸው እኔ ነኝ የእኔ በእነርሱ በኩል የመቅደሱንና የናንተን አገልግሎት ኮሚኒኬት አደርጋለሁ አለ ይገባችኋል እግዚአብሔር በእነሱ በኩል የእስራኤል ልጆች በቃል ያገለግላል በራእይ ያገለግላል በትንቢት ያገለግላል በተለያየ መልክ እግዚአብሔር የእስራኤል ልጆች በእነሱ በኩል ያገለግላል የእግዚአብሔር የሆነውን ነገር ደግሞ እነሱ ይዘው ወደ እግዚአብሔር ያገለግላሉ ወደ እግዚአብሔር ይዘው ይቀርባሉ መስዋዕቱን ቢሆን አምልኮም ቢሆን መቅደሱን ማጠን ቢሆን ሁሉንም ነገር ይዘው በእግዚአብሔር ፊት ይገባሉ በእግዚአብሔር ፊት ያቀርባሉ ስለዚህ እግዚአብሔር የሌዊን ነገድ በመካከለኛነት ይዞ የመጣ መጨረሻ ላይ እግዚአብሔር ነቢያትን አስነሳ ነገስታትን አስነሳ እንግዲህ አሁን አንድ ነገር የሚገባን ምንድነው በዚህ መጽሐፍ ቅዱስ ውስጥ የምናገኛቸው የእግዚአብሔር መገለጦች በሙሉ ከሰው ጋር የተያዙ ናቸው ሰው የሌለበት እግዚአብሔር አለ ግን አይገለጥም አይሰራም ለምሳሌ እግዚአብሔር ዘፍጥረት ላይ ሲጀምር ስለ አዳም ይነግረንና ቀጥሎ ስለ ሄኖክ ይነግረናል ሄኖክ ስለ አቤል ይነግረናል ስለ አዳም ይነግረንና ስለ አቤል ይነግረናል አቤል መስዋዕቱን በእምነት ባቀርብ ኖሮ የእግዚአብሔር መገለጥ አይታይም ነበር ስለተፈጠረ አይደለም አቤል እግዚአብሔር በየዘመኑ አብሮ ሚኖር ወይንም የሚገለጥ አምላክ አይደለም አቤል መስዋዕቱን በእምነት ሲያቀርብ እግዚአብሔር ተገለጠ ቀጠለና መጽሐፍ
ሄኖክ ይላል። በአቤልና በሄኖክ መሃል 5 ትውልድ አለ። መጽሐፍ ቅዱሳችን ሲናገር ከአዳም 6ኛ የሆነው አይደለም ይላል። ከአዳም 6ኛ የሆነው ሄኖክ ይላል። ከአዳም 6ኛ ከሆነ በአዳምና በአቤል መሃል አንድ ነው ያለው። ስለዚህ አዳም አቤል ብሎ ነው የሚቀጥለው። 6ኛው ሄኖክ 4ቱ ትውልድ እግዚአብሔር አልተገለጠበትም። እሺ ከሄኖክ እስከ ኖህ፣ ከሄኖክ እስከ ኖህ ስትመጡ ሄኖክ የኖህ አያቱ ነው። መሃል ላይ ማቱሳላ አለ። ማቱሳላ በእድሜው ርዝማኔ ተጻፈ እንጂ በእግዚአብሔር መገለጥ አልተጻፈም። ማቱሳላ 900 ምናምን ዓመት ኖረ ተብሎ ነው የተጻፈው። መኖር ነው። ሄኖክ ግን በእምነት አካሄዱን ከእግዚአብሔር ጋር አደረገ ተብሎ ሄኖክ ስለ እግዚአብሔር የመገለጥ ምስጢር ተጽፏል። ኖህ ደግሞ መርከብ በእምነት እንዲያዘጋጅ እግዚአብሔር ነግሮት በኖህ ዘመን እግዚአብሔር ተገልጧል። ምን እያልክ ነው ዘላለም? እያልኩ ያለሁትን ነገር በደንብ ይዩት። ዝም ብሎ ሰይጣን የሚያዳክም ነገር አለ። ባለፈውም ብያለሁ። ሰዋዊ ማንነትን እንድታይ ያደርግና በእነኛ በተመረጡ ሰዎች እግዚአብሔር እንደሚገለጥ እንዳታውቅ ያደርጋል። ከዛ በዘመንህ መገለጥ እግዚአብሔር የላካቸውን ሰዎች ትገፋለህ። ያለ እግዚአብሔር መገለጥ በህይወትህ ትኖራለህ። እግዚአብሔር እንዲገለጥ ከፈለክ ሂስትሪን ወይንም ታሪክን ስታጠና የምታገኘው ሰዎች ስለኖሩ በኖሩበት ዘመን ሁሉ እግዚአብሔር ይገለጣል ማለት እንዳልሆነ ይገባሃል። መጽሐፍ ሲናገር ኖህ ብሎ ቀጥሎ ከኖህ እስከ አብርሃም ወገኖቼ በጣም ብዙ ትውልድ ነው። መጽሐፍ ላይ ምዕራፍ ነው እኛ የምንቆጥረው። ምዕራፍ 11 ላይ እግዚአብሔር ለአብርሃም ተገለጠለት። ምዕራፍ 10 ላይ ባቢሎኖችን በተነ። ምዕራፍ 9 ላይ ኖህ እንላለን እንጂ የኖህ ቤተሰብ ነው እንግዲህ ወደ ባቢሎንነት የተቀየረው። የኖህ ቤተሰብ ስንት ሰው ተዋልዶ ተባስቶ እንደሆነ አስቡ። በየነገድ ሁሉ ተጀመረ፣ ቋንቋ ሁሉ ተጀመረ፣ ብዙ ቋንቋ። በዛ ውስጥ እግዚአብሔር አልተገለጠም። አብርሃም ሲመጣ እግዚአብሔር በአብርሃም በኩል ተገለጠ። ስለ እግዚአብሔር ይነገራል። እግዚአብሔር ሐሳቡን ይፈጽማል። እግዚአብሔር ራሱን ይገልጣል በአብርሃም በኩል። ከዛ ከአብርሃም ቀጥሎ ይስሐቅ እግዚአብሔር ተገለጠ። ቀጥሎ ያዕቆብ በተከታታይ ማለት ነው። ቀጥሎ ዮሴፍ 12ቱ ስለነበሩ በ12ቱም ተገለጠ አይልም። ይልቁኑ 11ዱን ለማዳን ዮሴፍን መርጦ ራእይ አሳይቶት ወደ ግብጽ ወርዶ ዮሴፍ ወንድሞቹን ከረሃብ ከሞት አዳነ። ስለዚህ ምን ይገባል ማለት ነው? በየዘመኑ እግዚአብሔር ሰው ከሌለ ታሪክ እዚህ ውስጥ አታይም። ሰው ይፈልጋል። አሁን ተመልከቱት እንግዲህ ከዮሴፍ እስከ ሙሴ ድረስ የእስራኤል ልጆች በምድር ላይ በዙ። ዮሴፍን የማያውቅ ንጉሥ ተነሳ፣ ባሪያ አደረጓቸው። 430 ዓመት ገዟቸው። 430 ዓመት እግዚአብሔር አልተገለጠም። ከዛው ሙሴ መጣ። ሙሴ ሲመጣ
መጽሐፍ ቅዱሳችን ሙሴ በእግዚአብሔር የተመረጠና በተገለጠለት የእሳት ቁጥቋጦ የእግዚአብሔርን ድምጽና መለኮታዊ ታምር ይዞ መጣ። እግዚአብሔር በሙሴ በኩል ተገለጠ። ሳምንት በፍርዖን ላይ ምን አድርጌሃለሁ? አምላክ አድርጌሃለሁ አለው እግዚአብሔር። የእግዚአብሔር ሪፕሬዘንታቲቭ ሆኖ ሙሴ በምድር ላይ ሰርቷል። እግዚአብሔር በሙሴ እግዚአብሔር ተገልጦ ታይቷል። በታምራቱ በድንቁ በኪዳኑ በሙሴ ሰርቷል። ሙሴን አፍ ላፍ አውርቶታል። ከዛ ለሙሴ አንድ ነገር አለው እግዚአብሔር። ከወንድሞች መሃል እኔ የምገለጥለት ሰው በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በድምጽ ሊሆን ይችላል። የምገለጥለት ሰው በዚህ ነው የምታውቀው። ለምን? አንዳንድ ሰዎች እግዚአብሔር ላከን እያሉ ምን ይላሉ? ይመጣሉ። ምን ተጀመረ ማለት ነው? እግዚአብሔር እንዲያለኝ ሚል ሰው በእግዚአብሔር ተልኮ ሲመጣ፣ አንዳንዱ ደግሞ ሳይላክ ምን ይላል? እግዚአብሔር ላከኝ ብሎ ይመጣል። እግዚአብሔር ጠራኝ ብሎ ይመጣል። እግዚአብሔር እንዲህ ይላችኋል ይላል። እግዚአብሔር ይሄንን አድርጉ ብሏል ይላል። ያዋጣል ማለት ነው። ሰዎች እግዚአብሔር ተገልጦልኛል ስትል የሚያከብሩክ ከሆነ የሚታዘዙ ከሆነ በእግዚአብሔር ስም ሰዎችን ላይ ይሰለጥኑ ጀመር ማለት ነው። በሰዎች ፊት እግዚአብሔር ላከኝ እያሉ ሞገስ ማግኘት ፈለጉ ማለት ነው። እና እግዚአብሔር በቋሚነት አለ በመካከላቸው አድር ዘንድ መቅደስ ስራልኛል። ያን ጊዜ ነው የሌዊ ወገን አሁን እግዚአብሔር ኮንቲኒየስ የሆነ መገለጥ ምን ማለት ነው? መቅደሱ ማዕከላዊ ነው። የመቅደሱ አገልጋዮች ሌዋውያን ናቸው። እግዚአብሔር ኮንቲኒየስ በህዝቡ መሃል አለ። ሰው እግዚአብሔርን ሲፈልግ ወደ እነሱ ይሄዳል፣ ወደ ካህኑ ይሄዳል። ካህኑ ያስተምረዋል፣ መጽሐፍ ተሰጥቶታል። ካህኑ ስርዓት አለው፣ መስዋዕት አለው፣ አምልኮ አለው፣ መቅደስ አለው፣ ሁሉ ነገር አለው። ያንን ካህኑ ይፈጽማል። ስለዚህ ምን ተፈጠረ ማለት ነው? እግዚአብሔር በህዝቡ መሃል ኮንቲኒየስ እንደሚኖር ታወቀ። ያ ማለት በሌላ መልክ ደግሞ ስታዩት መቅደሱ ሲፈርስ ታሪኩ በእስራኤል ልጆች ሰለሞን የሰራው መቅደስ ሲፈርስ ታሪኩ ወዴት ሄደ? ወደ ባቢሎን። መቅደሱ እዚህ ጋር ነው። ለምሳሌ ይሄንን አዳራሽ ቢሆን መቅደስ ያደረገው እግዚአብሔር፣ ባቢሎኖች መጡና አዳራሹን አፈረሱት፣ መቅደሱ ፈረሰ። ከዛ በኋላ ካህናቱም ክህነታቸውን አቆሙ። ሁሉም ሰው ስለፈራ በጦርነት ስለሆነ የተሸነፉት ወደ የቤቱ ሄደ፣ የራሱን ኑሮ መኖር ጀመረ። መቅደስም የለም፣ ፈርሷል። እና ያን ጊዜ መጽሐፍ ቅዱሳችን ይቀጥላል። ወደ ባቢሎን ምርኮ ሆነው የሄዱት ይላል 70 ዓመት ነው የሄዱትና ወደ ባቢሎን ምርኮ ሆነው የሄዱት የዳንኤል ታሪክ ይጀምራል። የት? ባቢሎን። የሕዝቅኤል ትንቢት ይጀምራል። ሕዝቅኤል በኮቦር ወንዝ ባቢሎን ላይ የአስቴር ታሪክ ይጀምራል። እዛ ባቢሎን ውስጥ ያሉ እግዚአብሔር መቅደሱ ኢየሩሳሌም እኮ ነው። ግን ህዝቡ ወደ ባቢሎን ሲሄድ ምን ይላል? ተከትሎ የእግዚአብሔር መገለጥ ወደ ባቢሎን ይሄዳል። እግዚአብሔር በሚገለጥበት ቦታ ነው እግዚአብሔር አለ የምትለው። እግዚአብሔር ምን አለ? ነብዩ መጣና እንደዚህ አለ፣ ሰማይ መቀመጫዬ ነው፣ ምድር የእግሬ መረገጫ ነው። የምትሰሩልኝ መቅደስ ምን አይነት ነው አለ። ምን ማለት ነው? እግዚአብሔር ዓለምና ሞላዋን ምድርም በእግሩ ይረግጣል።
በሰማይ በደመናት ላይ ምን ይላል? ይራመዳል። እግዚአብሔር በጣም ትልቅ ነው ማለት ነው። እግዚአብሔር ያለና የነበረ የሚኖር ነው። ባሪያዬ ሙሴ ሞቷል ብሎ ኢያሱን ያስነሳዋል። ይቀጥላል። እግዚአብሔር አይሞትም። በየትውልዱ አለ፣ ግን ሰው ካላገኘ ተገለጠ አይባልም። አለ እኮ እግዚአብሔር ከዛ ነቢያት ያስነሳል። ከዛ ነቢያት ይተነብያሉ። እግዚአብሔር ንጉስ ያስነሳል። ደግሞ በተለያየ ቅባት እግዚአብሔር በሕዝቡ መሃል እየሰራ ይታያል። እግዚአብሔር ካህናትን ሰጥቶ አላቆመም። ነቢያትን ደግሞ አስነሳ። እግዚአብሔር በሌላ መልክ ተገለጠ ማለት ነው። ነቢያትን ሰጥቶ አላቆመም። ነገስታትን ደግሞ አስነሳ። ካህኑ እያለ ነብዩ እያለ እግዚአብሔር ንጉስ ደግሞ አስነሳ። ስለዚህ ምን ማለት ነው? በሌላ አማርኛ እግዚአብሔር ራሱን ሁሌ መግለጽ ሲፈልግ ሰው ያስነሳል። በቃ ካህን አለኝ በቃ ብሎ አይቆም። የሚገለጥበት ሌላኛው መንገድ ካለ የነብይነት የሆነውን የእግዚአብሔር ጸጋ መግለጥ ከፈለገ እግዚአብሔር ነብይ ደግሞ ያስነሳል። የንግስናውን ቅባት መግለጥ ከፈለገ እግዚአብሔር ንጉስ ደግሞ ያስነሳል። እግዚአብሔር ከዘላለም ንጉስ ነው ይላል መጽሐፍ። ንጉስነቱን መግለጥ የፈለገለት ግን ከሰው ልጆች መሃል ምን ያስነሳል? ንጉስ ያስነሳል። በነቢያቱ እመኑ፣ በመልእክተኞቹ እመኑ። መጨረሻ ላይ እግዚአብሔር ራሱ ወደ ምድር መጣ፣ ሰው ሆኖ። ባለፈው ሳምንት በጣም አስረግጬ ይሄንን ሐሳብ ሳስተምር ነበር። እግዚአብሔር የምትቀበልበት መንገድ ነው ወሳኙ። ዛሬም የምለው ይሄንን ነው። ጌታ ኢየሱስ እንዲቀበሉት ይፈልጋል። መጽሐፍ ቅዱሳችን ለተቀበሉት በስሙ ለሚያምኑ ይላል። ለተቀበሉት መቀበል ማመን አይደለም ወገኖቼ። ማመን አይደለም ማለት ለምሳሌ እኔም ብትቀበለኝ ማመን አይደለም፣ አግሪ ማድረግ ነው። መቀበል የሚባለውን ነገር መረዳት መቻል አለብን። ሰውን ካልተቀበለው ይዞ የመጣውን ነገር መቀበል ምን አይልም፣ አይችልም። እንግዲህ እግዚአብሔር ወደ ምድር መጥቶ በምድር ላይ ሰው ሆኖ ተገልጦ ሕይወት የሰጠው ለማ ብቻ ነው? ለተቀበሉት። የፈወሳቸው ማንም ብቻ ነው? የተቀበሉትን። ነፃ ያወጣቸው ማንም ብቻ ነው? የተቀበሉትን። መጥቷል እኮ አማኑኤል ሆኗል። ለሰው ሁሉ ተገልጧል። እግዚአብሔር ከሰው ጋር ሆኗል። በሰው ፎርማት መጥቷል። ሰው በሰው መሃል እንደሚሆን እግዚአብሔር ከኛ ጋር ሆኗል። ነገር ግን መጽሐፍ እነማን ናቸው የተፈወሱት? እስኪ አስቡት። አዲስ አበባ ቢሆን እግዚአብሔር የተገለጠው በአሁን ሐሳብ አዲስ አበባ ቢሆንና ኢየሱስ አዲስ አበባ ላይ ቢገለጥ፣ አዲስ አበባ ስለመጣ ኢየሱስ ሰው ሁሉ አይፈወስም። መጽሐፍ የሚናገረው እንደዚህ ነው። ወደሱ የመጡትን ሁሉ ፈወሳቸው። ወደማ የመጡትን? ወደ እርሱ የመጡትን። አንዳንድ ጊዜ የምናስበው እግዚአብሔር ካለ ለምን አይፈውስም? እግዚአብሔር ካለ ለምን እንዲያይ? there is a way፣ መንገድ አለው። ባለፈው አስተምሬያለሁ ስለ መቅደስ። እግዚአብሔር መንገድ አለው። መንገዱ በመቅደሱ ውስጥ ነው። አሁንም ወገኖቼ አስተውላችሁ ስሙኝ። የተገለጠ እግዚአብሔር የምትፈልጉ ከሆነ
የሚሰራ እግዚአብሔር የምትፈልጉ ከሆነ መልእክተኞቹን መቀበል አለባችሁ። መልእክተኞቹን የማይቀበል ሰው የእግዚአብሔርን ድርጊት መገናኘት አይችልም። እግዚአብሔርን ሊትራሊ ሲሰራ ማግኘት አትችሉም። እግዚአብሔር ሲሰራ ሲያደርግ ማየት መገናኘት የምትፈልጉ ከሆነ መንገዱ መቀበል ያለባችሁን መልእክተኞች መቀበል አለባችሁ። እና ለተቀበሉት ኦኬ ጌታ ኢየሱስ ደቀ መዛሙርቱን ላካቸው። እና አሁን መቀበልን እንድታስተውሉ ነው። ወደምትሄዱበት ቤት እናንተ ይዛችሁ የሄዳችሁትን አስቡ። ወደምትሄዱበት ቤት ስትገቡ አለ ሰላም ለዚህ ቤት ይሁን በሏቸው። የሚቀጥለው ቤት ላይ ጦርነት አታውጁ። የሚቀጥለው ቤት ላይ በረከት፣ የሚቀጥለው ላይ እርግማን እያረጋችሁ አትሄዱም። እናንተ ያዛችሁት አንድ ነገር ብቻ ነው፣ ሰላም። የሚቀበላችሁ አለ ኢየሱስ። ምን የሚላችሁ? የሚቀበላችሁ። በሌላ አማርኛ ከተቀበሉ ነው ያስከው ሰላም ሚደርስ። የሚቀበላችሁ በቤቱ ሰላማችሁ ምን ይለዋል? ይደርሰዋል። የሚቀበላችሁ በተቃራኒውም ተናግሯል ጌታ። የሚቀበላችሁ ብቻ ብሎ አይደለም የቆመው። የማይቀበላችሁ ሰላማችሁ ይመለሳል። ከተቀበሉ ሰላሙ ይሰራል። ካልተቀበሉ ሰላም ይመለሳል። መቀበል ይገባችኋል? በነቢያቱ እመኑ፣ ነቢያቱን ተቀበሉ። ኢትዮጵያ ትልቁ የወንጌል አማኞች ችግር መቀባበል የሚባል ነገር የለም። እንደ ኮሚኒስት ሁሉ ሰው እኩል ነው። ሁሉ ሰው አንድ ነው። ሁላችንም የእግዚአብሔር ልጆች ነን ተብሎ ስለተጻፈ ሁሉ ሰው ልጅ ስለሆነ ሁሉን መሆን የሚችል ይመስለዋል። ኖ አትችልም። እንደሷ መሆን አይቻልም። እግዚአብሔር እስራኤል ሁሉ የበኩር ልጄ ነው ብሎ ቢጠራም ሌዋውያንን መርጧል። እግዚአብሔር ሁላችሁ የክርስቶስ አካል ናችሁ ቢልም አንዳንዶችን ሐዋርያት አድርጓል፣ አንዳንዶችን ነቢያት አድርጓል። አንዳንዶችን ነው። ስለዚያው መቀበል አለብህ። አንዳንድ ሰው ምን አይነት ሐሳብ አለው? እንዴ መቀበል ግዴታ ነው እንዴ? አንተን አልቀበልም እኔ ያስከውን እቀበላለሁ ይላል። መቼ ያስከውን ሲቀበል ይቀበልሃል ተባለ? አልተባለም። እናንተን የሚቀበል አለና ሰላማችሁ ይደርሰዋል። ያስከው ሰላም ነው። የያስከው የምስራች ነው። የያስከው እውነት ነው። ሰውየው ሰላሙን መቀበል የሚችለው አንተን እቤቱ ሲቀበል። አንተን ሳይቀበል ሰላምህን አምጣ፣ አንተ ሂድ፣ አንተንም አውቃለሁ አልቀበልም። መጽሐፍ ቅዱሳችን ነቢይ በገዛ ሀገሩ ሳይከበር አይቀርም።
መቀበል የሚባለው ነገር ከሰውየው ጋር ነው የሚያያዘው። የሰውየው ማንነት ነው የሚያሳየው። እሱን ካልተቀበልክ የያዘውን መቀበል አትችልም። መጀመሪያ ሰውየው መቀበል አለብህ። ፈሪሳውያን ይሄንን ለማድረግ ሞክረዋል እንዳትረሱ። ስለ ኢየሱስ ሲናገሩ ምን አሉ? መልካም ሰው ነው፣ ሰዎችን ይፈውሳል አሉ። አያችሁ፣ ያረጋውን የሚሰራውን አይተው መልካም ሰው ነው ብለውታል። ከዛ ግን ከምኩራብ እንዳያስወጧቸው ያረጋው ደስ ብሏቸዋል። ከምኩራብ እንዳያስወጧቸው ስለርሱ አልመሰከሩ። ስለርሱ ማለት ምን ማለት? ፐርሰናሊ ማለት ነው። ፐርሰኑን መቀበል አልፈለጉ። ስራውን ግን ፈልገውታል። ትምህርቱን ፈልገውታል። ፐርሰኑን አልፈለጉትም። ኢየሱስ ያኔ ነው እንግዲህ እኔን የጣለ የላከኝን ይጠላል፣ ቃሎቼን ያለው። ቃሌን ተቀበል እኔን ባትቀበል አይልም ኢየሱስ። መቀበል ግዴታክ ነው የሚልክ። እስኪ አዲስ ኪዳን ላይ እንሄድና ቤተክርስቲያን የቃሉ አገልጋዮች እንዳሏት ምዕራፍ 6 ሐዋርያት ሥራ እንመልከት። ቤተክርስቲያን እንደምታውቁት ሁሉን ያቀፈች ናት። ሁሉም በውስጧ አለ። ዳግም የተወለደ ማህበረሰቡ ሁሉ በውስጧ አለ። የእግዚአብሔር መንግስት የሆነው ሁሉ በውስጧ አለ። በእንጀራ ምክንያት የተጋጩትም በውስጧ አለ። ከተማ አገር ምክንያት የተጋጩትም በውስጧ አለ። ምዕራፍ 6 ላይ ቁጥር 2 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔር ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። የእግዚአብሔር ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ምን ማለት ነው? የቃል አገልጋዮች አለን ማለታቸው ነው። የቃል አገልጋዮች አለን። አሁን ሰው ያልተረዳው ነገር እሱ ነው። በብሔሩ ያስባል። መንፈሳዊ ነገር ሲያስብ በብሔሩ ያስባል። ሰውየው ምን ይዞ ነው የመጣው ሚለውን አይደለም ያስበው። እግዚአብሔር የላከው ምንድነው ይዞ ወደኔ የመጣው? የእግዚአብሔር ባሪያ፣ የእግዚአብሔር መልእክተኛ፣ የእግዚአብሔር ነቢይ፣ እግዚአብሔር ያስነሳው ሰው ወይንም እግዚአብሔር የቀባው ሰው፣ በዚህ ዓላማ የለየው ሰው ምን ይዞ ነው የመጣው ሚለውን አያውቁም። የማነብላችሁ አዲስ ኪዳን ምን አለ? የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ ከመካከላችሁ የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። በእንጀራ ጉዳይ የሚተጓሉ፣ በማስተዳደር ጉዳይ የሚተጓሉ፣ ቤተክርስቲያንን በፋይናንስ የሚተጓሉ፣ በተለያየ ነገር የሚተጓሉ። እዚህ ጋር የተለዩ መልእክተኞች አሉ፣ የተለዩ አገልጋዮች አሉ። በምን ይተጋሉ አለ? በጸሎትና ቃሉን በማገልገል። ቃሉን በማገልገል በቃሉ ላይ የሚተጉ አሉ።
ቃሉ ያላቸው ቃል ይዘው የመጡ የቃሉ አገልጋዮች የሆኑ ይላል መጽሐፍ። የቃሉ አገልጋዮች የሆኑ የቃሉ ወደ እናንተ የሚመጡ ሰዎች በእናንተና በእነሱ መሃል ስትቀበሏቸው ምንድነው ማሰሪያችሁ? የሰውየው አቋም ነው? ፊዚካል አቋሙ ነው? ብሔሩ ነው? የሰውየው ቅልስልስ ባህሪ ነው? የሰውየው ደፋር ባህሪ ነው? የትኛው ነው የናንተ መለኪያ? የእግዚአብሔርን ሰዎች ስትቀበሉ፣ የእግዚአብሔርን ሰዎች ስታምኑ ምንድነው የምታምኑት? ራሱ እምነታችሁ የሆነው ምን ነው የምታምኑት? አንዳንዶቻችን ከሃይማኖት ባህላዊ ተጽዕኖ የተነሳ ነጭ ሁሉ መልአክ ይመስለናል። ነጭ ጭራቅ እንዳለ አናውቅም። ነጭ ዲመን እንዳለ አናውቅም። ፊቱ ቆዳው ነጭ ከሆነ በቃ እውነተኛ ሰባኪ ይመስለናል። የፈረንጅ አባዜ አለብን። በተለይ ወንጌል አማኝ የፈረንጅ አባዜ አለብን። ወይንም ደግሞ አብሮን ያደገ በመሃላችን የነበረ በአይናችን ፊት የተለወጠ ያደገ ሰው በፊታችን ሲገባ ሲወጣ የነበረ ና ሂድ ብለን ሱቅ የላክ ነው። በልጅነቱ ጀምሮ የምናውቀው ሰው እግዚአብሔር በቃል ሞልቶ በራእይ ሞልቶ ሲያስነሳው መለኪያችን ያ የምናውቀው ልጅነት ስለሆነ መቀበል አንችልም፣ አንቀበለው። አንዳንዶቻችን ደግሞ ሰውየው ከገጠር ይሆናል የመጣ ወይንም በሰው ሐሳብ ትምህርት አልተማረ ፊደል አልቆጠረም። ነገር ግን እግዚአብሔር ምናምንቴውን በሰው ፊት የማይሞላውን ጥበበኛ የማይባለው ሞኝ የመሰለውን ሰው አስነስቶ ቃል ሰጥቶ ይልከዋል። ቃል ሞልቶ ማለት የእግዚአብሔር መለኪያ ምን እንደሆነ እንድታውቁ ነው። እኛ ግን በፊዚክስ ዶክተር አልሆነ፣ በፍልስፍና ዶክተር አልሆነ፣ በቋንቋ ክህሎት ዶክተር አልሆነ። ስለዚህ ዶክተር ስላልሆነ አንቀበለውም። ይገባችኋል? ኢንጂነር አይደለም። ሰዎች ኢንጂነር ሰባኪ ያለበት ቸርች ይሄዳሉ። ሰዎች በሆነ ነገር ከፍ ያለ ባለስልጣን የሆነ ሰው ሲያስተምር ደስ ባለጠጋ የሆነ ሰው መለኪያክ ነው። ችግሩ መለኪያክ ነው። መለኪያ ያደረከው በዚህ ዓለም ባለጠጋ ነው የሚለው ነው። ሰዎች አቋሙ የሚያምር ቆንጆ የሚባል ሰው ደስ ይላቸዋል ሲሰብካቸው። ቁመቱ አጭር የሆነ ሰውነቱ ማምር ድብልብል የመሰለ ሰው ሲሰብካቸው መለኪያው መንደባለልና ማያምር ሚለው የሆነባቸውና ምን ይላሉ? መቀበል ያቀታቸዋል። ከጎን ላለው ሰው እግዚአብሔር ወደ ምድር ወረደ በለ፣ ለሰው ልጆች ተገለጠ፣ ከቃሉ በስተቀር በለ ምንም አልሰማህም በለ። አሁን ኢየሱስን ላሳያችሁ አካሉን ነው። ምን ያህል አካል ክፉ እንደሆነ እንዳይቀበሉት እንዴት እንዳደረጉት ነው ማሳያችሁ። ኢየሱስ ናዝሬት የሚባል አካባቢ ነው ያደገው።
ናዝሬት ማለት በጣም ብዙ አስቸጋሪ የሆነ ሰው የሞላበት ለእግዚአብሔር ሥርዓት የማይገዙ አይነት ሰዎች ድብልቅልቅ ያለ ማህበረሰብ ያለበት አካባቢ ነው። በምን እናውቃለን? ናትናኤል ሲናገር ከናዝሬት መልካም ነገር ይወጣልን ብለዋል። የናዝሬቱን ኢየሱስ አገኘ ነው ሲለው ከናዝሬት መልካም ነገር ይወጣል። በሌላ አማርኛ ናዝሬት መልካም ነገር የሚወጣበት አይነት ማህበረሰብ አይደለም ማለት ነው። ሌላ ደግሞ ኢየሱስን ሄሮድስ ስለ ታምራቱ ስለ ድንቁ ሰምቷል። ሊያየው ይመኝ ነበር ይላል። ሊያየው እኮ ነው። ከዛ ኢየሱስን አስይዞ ሲመጣ በአካል አየውና ምን አለው? ናቀው ይላል። ናቀው። ለምን? የተደበደበ የተጎሳቆለ የተጎዳ አካላዊ ማንነት ነው የታየው። ናቀው። አንድ ጊዜ ፈሪሳውያን ተሰብስበው ዮሐንስ ወንጌል ምዕራፍ 7 ላይ ከኢየሱስ ጋር ባላቸው ንግግር ያልተማረ እንደሆነ አውቀው ይላል። ያልተማረ ማለት አስተማሪው ከሌ ነው እንትና ተማሪ ነው ምናምን የሚባለው ላይን የለውም። ኢየሱስ የለውም። ከእንትና አይደለም ተምሮ የመጣው እና ያልተማረ እንደሆነ አውቀው ይህንን ከወዴት አገኘው አሉ። እሱ ምን አለ? ትምህርቴ ከላከኝ ከአባቴ ነው። ሰዎች መለኪያ አድርገው የሆነ ነገር ያመጣል። ፌል ያደርጋል። መሲሁን እንዳታየው ያደርጋል። መለኪያ ያረከው ነገር መሲሁን እንዳታውቀው ያደርጋል። አንዳንዶቹ ስለ መሲሁ ያላቸው መረጃ አለ እና የት እንደተወለደ አያውቁም። ናዝሬት እንዳደገ ነው የሚያውቁት። ምን አሉት? አካባቢ ስለሆነ የሚጠቅሱት መሲሁ ከይሁዳ ቤተልሔም እንዲመጣ እናውቃለን። ይህ ሰው ግን ከወዴት እንደመጣ አናውቅም አሉ። ከወዴት እንደሆነ አናውቅም። በሌላ አማርኛ የምትመጣበት ቦታ ለነሱ ማተር ያረጋል። ከየት አካባቢ ነው የመጣው? እግዚአብሔር ተገልጦ ማየት ከፈለጋችሁ አንዳንድ የሚሆነውን ልንገራችሁ። አንዳንድ ጊዜ ምን አይነት ነገር ይከሰታል? ተቃዋሚ ትሆናለህ። መጀመሪያ ተቃዋሚ ሆነ እያሳደድክ እየሄድክ እያለ ይገለጥልህና እግዚአብሔር ትመለሳለህ። ከዛ ስትመለስ አያምኑህም። ትናንት ተቃዋሚ ስለነበርክ ዛሬ ምን ይዛሃል? ምን ታስተምራለህ? ምን ታወራለህ አይሉ። የትናንቱ ተቃዋሚነትህን መለኪያ አድርገው ዛሬ ይዘህ የመጣኸውን ዘላለማዊ ወንጌል ይቃወማሉ። የትናንቱ ተቃዋሚነት ነው ውስጣቸው ያለው መለኪያ የሆነው። ሐዋርያው ጳውሎስ እንደምታውቁት እንደዚህ ነው የገጠመው። እንዴት እንደገጠመው ታውቃላችሁ። ጳውሎስ ተቃዋሚ ነበር፣ አሳዳጅ ነበር። በኋላ ለትውልድ ለቤተ ክርስቲያን የሚሆን ቃል እግዚአብሔር ሰጥቶ ላከው እና ብዙዎች ያንን ነው የሚያስቡት። ሊተባበሩት አልፈለጉም ይላል። ምትናገረው ለመስማት እድል አይሰጡም። ቃልህን አንዳንድ ጊዜማ ምን ይሆናል መሰላችሁ? ከነኛ መለኪያዎች ከብሔርህም ከባክግራውንድ ታሪክህም ከተቃዋሚነትህም ከምናምን ይነሱና ከዛ አሁን መልካም ነገር ወይንም የተላክበትን ቃል ስታወራ ይሰማል።
ይሰማሉ። በቃ ይታወቃል ያወራህ ያለው መልካም ነገር። አንተ ስለሆንክ የተናገርከው ይቃወሙታል። ያንኑ መልሰው ራሳቸው ይናገራሉ። ኢየሱስ ጌታ ነው። አንተ ያልከው በእና ለከ ሚለውን ሳይቀይሩ ራሱኑ ይናገራሉ መልሰው። ያንተ አፍ ስለተናገረው ልክ አይደለም ይላል። ስለዚህ መለኪያው ምንድነው ማለት ነው? ቃሉ አይደለም፣ አካላዊው ማንነት ነው። እኔ ሰውን ለመቀበል ስትወስኑ፣ መልእክተኞችን ለመቀበል ስትወስኑ፣ ነቢያትን ለመቀበል ስትወስኑ መለኪያችሁ ቃሉ ይሁን። ቃል አፋቸው ላይ ምን አለ? እግዚአብሔር ኤርምያስን ላከው። ኤርምያስን ላከውና ኤርምያስ ብላቴና ነው፣ ትንሽ ልጅ ነው። ከዛ ኤርምያስ ፈርቷል። ስለፈራ ታናሽነቱን በአካል የሚታየውን ሁኔታ ኤርምያስ አምኖ መቀበል ስላልቻለ እግዚአብሔር ኤርምያስን አለው፣ እንዲህ አለው። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። ቃሌን ይላል እግዚአብሔር። ምንድነው እግዚአብሔር ኤርምያስ ውስጥ ያኖረው? ኤርምያስ ብላቴና ነው። ኤርምያስ አይቀበሉትም። ኤርምያስን ሊቀበሉት የሚችሉበት ነገር የላቸውም። በአካል መለኪያቸው ልክ አይደለም። እግዚአብሔር ግን እኔ ካንተ ጋር ነኝ ሲል ኤርምያስን ያሳመነውና መለኪያ አርጎ የሰጠው ምኑን ነው? ቃሌን በአፍህ አኑሬአለሁ። እስኪ በጣም ላጠንክረው፣ መገለጡን ላጠንክረው። አንድ ጊዜ በዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ እኔን ያየ አብን አይቷል። እኔን ካየ አብን አይቷል። አብን አሳየን ብለህ አትጠይቀኝ አለ። አብ በእኔ ያለ እኔም በአብ አለው አለ። አሁን እነኚህ ሰዎች ኢየሱስም በዚህ ማንነት ሲተረጉሙት እንዴት ነው የተረጉሙት? ምን እንዳሉት ታውቃላችሁ? የጠየቁትም ያዩትም አካሉን ስለሆነ አብን አሳየንና ይበቃናል ሲሉት ፊዚካሊ ነው የፈለጉት። ኢየሱስ ደግሞ እኔን ካየ አብን አይታል ሲል እያወራ ያለው ስለ ፊዚካል አይደለም። አብ በእኔ ያለ እኔ በአብ አለው። ቀጥሎ እንዲህ አለ፣ እኔ የነገርኳችሁ ቃል የኔ አይደለም፣ የላከኝ የአባቴ ነው። አብ እሱ ውስጥ እንዳለ ኢየሱስ ያስረገጠው በምኑ ነው? ቃል እኔ የነገርኳችሁ ቃል የኔ አይደለም። የእግዚአብሔርን ሰዎች በምንድን ነው የምትቀበሉት? ምናቸውን ነው የምትቀበሉት? ብሔራቸው ምን ይፈጥርላችኋል? የቆዳ ከለራቸው ምን ይፈጥርላችኋል? የለበሱት ልብስ ምን ይፈጥርላችኋል? በእናንተ ዘንድ እግዚአብሔርን የሚገልጠው የሚነግሯችሁ ቃል፣ የሚያውጃችሁ ቃል፣ የስልጣኑ ቃል። የእግዚአብሔር ቃል የሌለውን ሰው ተቀብለኸው ምንድነው የምታተርፈው? የእግዚአብሔር ቃል የሌለውን ሰው ዘመድ ቢሆን ምን ታተርፋለህ? ዘመድ የሥጋ ዘመድ ቢሆን ምን ታተርፋለህ? ለሙሴ የሚሟገቱ ሰዎች ኢየሱስ አገኘ። እኛ የሙሴ ደቀ መዛሙርት ነን አሉት። ያው ይሄ አባባላቸው ምን ሪፍሌክት ያደርጋል መሰላችሁ? እኛ የሙሴ ደቀ መዛሙርት ነን ሲሉ
ሙሴ የሙሴ ደጋፊዎች የሙሴ ወዳጆች ያሰኛቸዋል። የሙሴ ደቀ መዛሙርት ወይንም የሙሴ ደጋፊ የሚመስሉ ሰዎችን ኢየሱስ የሙሴ አይደላችሁም ብሎ ተቃወማቸው። በምንድነው የሙሴ አይደላችሁም ያለው? በግምት ነው? አይደለም። እንዲህ አላቸው፣ እናንተ ሙሴ አለልን ትላላችሁ፣ በፍርድ ቀን የሚፈርድባችሁ ማን ነው አለ? ሙሴ ራሱ ነው። ሙሴ እናንተን ይቃረናል። በምንድነው የሚቃረነን ብለው ሲጠይቁት እርሱ ስለኔ ተናግሯልና ቃሉን አልተቀበላችሁም። ሙሴን ከተቀበላችሁ ሙሴ የሚባል ሰውዬ አይደለም የምትቀበሉት፣ ሙሴ የተናገረውን ቃል። እርሱ በቃሉ ስለኔ ምን ብሏል? ተናግሯል። እናንተ ቃሉን ብትቀበሉ ኖሮ የሙሴን ወደኔ ነበር የሚጠቁማችሁ። ጌታ እንዲህ አለ፣ በፍርድ ቀን እኔ መፈርድባችሁ እንዳይመስላችሁ አለ፣ የሚፈርድባችሁ አለ። የሰማችሁት ቃል እሱ ይፈርድባችኋል። ምንድነው አለ? ቃል ወርድ። መልእክተኞችን ተቀበሉ። ዘላለም ምናቸውን እንቀበል? ቃሉን፣ የእግዚአብሔር ቃል። እስኪ እንሂድና ተሰሎንቄ ላይ እንመልከት። በጣም የተሳሳተ መለኪያ ያለው ማህበረሰብ ስለሆነ ያለንበት የእግዚአብሔርን እጅ ማየት አንችልም። ምን ማክበር እንዳለብህ አታውቅም። ምን መቀበል እንዳለብህ አታውቅም። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ስለዚህም የመልእክትን ቃል የምን ቃል? የመልእክትን ቃል እርሱም የእግዚአብሔር ቃል። ስለዚህም የመልእክትን ቃል እርሱም የእግዚአብሔርን ቃል። ጳውሎስ ምን እንደሚል ስሙት። እነኚህ ሰዎች ትክክለኛ ሰዎች ናቸው። ትክክለኛ ሰዎች ናቸው። የሰውየውን ችሎታ አይደለም የተቀበሉት። የሰውየውን ሁኔታ አይደለም የተቀበሉት። የሰውየውን ነገር አይደለም የተቀበሉት። ታስታውሳላችሁ ገላትያ ሄዶ ጳውሎስ ምን አለ? በስጋ አለ እንዳትቀበሉኝ ምክንያት ሆኖባችሁ የነበረውን ነገር አይደለም ያለ። በስጋ ምን ሆኖባቸዋል? እንቅፋት። ጳውሎስ ድካም ሆኖ ነበር አለ። ስጋው መለኪያ አድርገው እንዳይቀበሉት እንቅፋት ይሆን ነበር። ጳውሎስ ግን ኖ አለ፣ እንደ እግዚአብሔር መልእክተኛ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ። ምን ማለት ነው? በስጋ የሆነውን ነገር ሳታዩ ምንን ተቀበላችሁ? ቃሉን ተቀበላችሁ። ያ ነበር ሚስጥሩ። ገላትያ ቸርች ላይ ታምር የነበረው፣ ኃይል የነበረው፣ ወንጌሉ መስቀሉ ተስሎባቸው የነበረው የጳውሎስን ቃል እንደ እግዚአብሔር መልእክተኛ ነው የተቀበሉት እንጂ ጳውሎስ የሚባል በሰው ሰውነት እንኳን በሰው በአካል ሲታይ ደካማ የሚባል ምን ይላል ሲናገር? መልእክቱ ወይ ደብዳቤው ሲነበብ በጣም ፓወርፉልና ጥበብ የሞላበት ነው ይላሉ። ደብዳቤው በአካል ሲታይ ግን ምንድነው? የተናቀና ደካማ ነን። እና ጳውሎስ ምን አለ? በሩቅ ሳለን በቃል እንደሆንን ወደ እናንተ ስንመጣም አለ መለኪያችሁን ካላስተካከላችሁ በስራም እንዲሁ ነን አለ። ኢየሱስ ጌታ ነው። ይገባችኋል? ማለት ሰውነቱ ጳውሎስ አፕሮች መታረገው አይነት አይደለም። ተሰሎንቄዎች ግን
ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ አቀባበላቸው ምን ላይ ነው ያተኮረው? ቃል ላይ ነው ያተኮረው። ቃል ነው የምትቀበለው። ቃል ነው የሚሰራው። ቃል ነው የሚፈውሰው። ቃል ነው የሚባርከው። ቃል ነው የሚያጽናናው። ቃል ነው የእግዚአብሔር ፈቃድ። ቃሉን ያልተቀበለ ሰው ሰውየውን በመቀበል ላይ ትርጉም ሊኖረው አይችልም። ማንቀባበለው ሰውነታችንን ነው። ለምን? ሰውነትን ስለምታስቀድም። በሰውነት ውስጥ ሀብት አለ፣ ጥበብ አለ፣ ወገን አለ፣ ገዢነት አለ፣ የተለያየ መለኪያ አለ። በዚህ ዓለም ጥበበኛ የሆኑ፣ በዚህ ዓለም ባለጠጎች፣ በዚህ ዓለም ኃያላን፣ በዚህ ዓለም ተብሎ ተጽፏል። እሱን እናስቀድምና ሰውየው የያዘውን መለኮታዊ መልእክት መለኮታዊ ቃል መቀበል ያቅተናል። ለምን? መለኪያችን ቃል አይደለም የምንቀበልበት። እግዚአብሔር ግን ለማንም ሊገለጥ ይችላል። ሲልከው ሰውየውን ምን አስይዞ ነው የሚልከው? ቃሉን ነው የሚሰጠው። ቃሉን አስይዞ ነው የሚልከው እና ምትቀበለውም ምትይዘውም የእግዚአብሔርን ቃል ነው። ምታምነውም የእግዚአብሔርን ቃል ነው። በህይወትክ ላይ እንዲሰራም እግዚአብሔር እድል የሚሰጠው ለቃሉ ነው። እና ጳውሎስ እንዲህ አላቸው፣ ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ። ጳውሎስን ወደድነህ፣ በጣም ምገርም ሰው ነህ፣ አይነ ጎላ ጎላ ያለ ነው፣ ታምራለህ ነው ያሉት። አይኑን ያመው ነበር ይላሉ በቲዮሎጂ። ስለዚህ አይኑን አይደለም የተቀበሉት። ጳውሎስን ወደድነህ አይሁዳዊ ስለሆንክ በአይሁዳዊነት ለአሕዛብ ተልክ ያለ ይላል። ምን እንዳሉት ታውቃላችሁ? ኢየሩሳሌም አገኙትና ይኸውና በአሕዛብ መካከል መቅደሱ ይፈርሳል፣ ሕጉ አይሰራም፣ ሙሴ የለም እያለ የሚሰብከው ሰውዬ ወገንነታቸውን ጳውሎስ ከሚናገረው ቃል በላይ ከሚመጣው የብርሃን መገለጥ የቃሉ ፍቺ በላይ አይሁዳዊነታቸውን መቅደሱን ምናምኑን ጳውሎስን ለመኮነን የተጠቀሙት የመረጡት መክሰሻ ጳውሎስ የሚናገረው መለኮታዊ ቃል እግዚአብሔር የሰጠው ነው ከማለት ይልቅ መቅደሱን አፍርሱ ይላል፣ ሙሴ አይሰራም ይላል፣ ሕጉ ተሽሯል ይላል፣ እንደዚህ ይላል ብለው ድንጋይ ለመውገር ያንን አረሱ። ከዛ ጳውሎስ ምልክት ሰጥቷቸው ንግግሩን ቀጠለ። ጥቂት ጸጥ ብለው ሰሙ። ተመልከቱ፣ ጥቂት ጸጥ ብለው ሲሰሙ እኔ እንደናንተ ነበርኩ አላቸው። አሁን ቃሉን ነው እየሰሙ ያሉት። እኔ እንደናንተ ነበርኩ፣ ነገር ግን ለአባቶቼ ቀንቼ፣ አባቶቼ እኮ ቃል ላይ ነው የቆሙት፣ እኔ ግን አባቶቼ ላይ ነው የቆምኩት። ከጎን ላለው ሰው አባቶቼ ቃል ላይ ቆመው እኔ አባቶቼ ላይ ስለቆምኩ ነው በል። ለሙሴ የቀኑ የሚመስላቸው የሚፈርድባቸው ሙሴ ነው። ሙሴ ሲፈርድባቸው ምን ብሎ ነው የሚፈርደው? ቃሉ ብሎ ነው የሚፈርደው። እኔ አይደለሁም የምፈርድብህ አለ ጌታ። ሙሴ ራሱ ነው አለ። ለምን? ቃሉን አልተቀበልክም። ሙሴ ቃል ላይ ቆሞ አንተ ሙሴ ላይ ትቆማለህ። የሙሴ ጠበቃ ትሆናል። ከናቱ ማፀን ጀምሮ ውር የሆነውን ሰው ጌታ ፈወሰው። ሰውየውን ጠሩትና ፈሪሳውያን ምን አሉት?
ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉት። ሰውየው ኧረ እኔ ኃጢአተኛ መሆኑን አላውቅም፣ እውር ነበርኩ አሁን አያለሁ አለ። ግን እግዚአብሔር ኃጢአተኛን ሰው ሲሰማ ሰምቼ አላውቅም አታ እውር እኛ ነው የምታስተምረን አሉት። ከዛ የነሱ አይነት መለኪያ ሊሰጡት ለሰውየው ማለት ነው። እንዴት እንዳረገ ደግመ ንገረን፣ ምንድነው ያረጋልህ አሉት። ምን እንዳለ ስሙ። እናንተ ደግሞ የሱ ደቀ መዛሙርት መሆን ትፈልጋላችሁ አላቸው። ደስ የሚለው እውር ስለነበር ማን እንደሆኑ አያውቃቸው። የማህበረሰቡ ባህል ጭንቅላቱ ውስጥ የለም እና ሲናገራቸው በነፃነት ነው የሚነግራቸው። አንዳንድ ጊዜ ዓለም ማወቅ ጥሩ ነው። ፈሪሳዊ እንደሆኑ እዛ እሱ ጋር የተሰበሰቡት የመቅደስ ጀግኖች እንደሆኑ አገልጋይ እንደሆኑ ምናምን ቢያውቅ ይፈራቸዋል። ይሄ ሰው ያውቃቸው። ቅድም ነገርኳችሁ፣ አሁን ደግሜ ልንገራችሁ። እናንተ የሱ ደቀ መዝሙር መሆን ትፈልጋላችሁ ሲላቸው ምን አሉት? እኛ የሙሴ ደቀ መዝሙር። የሙሴ አያችሁት? ወገንተኝነታቸውን ነው መለኪያ አድርገው ያመጡት። ምን ይናገራል ሰውየው ሚለውን አይደለም። ምንድነው የሆነው ታምራት ሚለውን አይደለም። ለሰውየው ስለተደረገለ መልካም ነገር አይደለም። ወገንተኝነት ሙሴ ላይ ቆሙ ሄዱና። የሚገርማችሁ ግን እነኚህኑ ሰዎች የሚፈርድባቸው ማን ነው? ሙሴ ነው። ሙሴ ነው። እኔ የምፈርድብህ እንዳይመስል። ሙሴ ላይ ስለተገነባ የሙሴን ቃል ተቀብለሃል ማለት አይደለም። የሙሴን ቃል ከተቀበልክ ወደ ክርስቶስ መድረስህ አይቀርም። መለኪያው ቃል የሆነ ሰው ወደ እግዚአብሔር መድረሱ አይቀርም። በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። እንደሚሰራ እንደ እግዚአብሔር ቃል እንጂ ስትቀበል ምንድነው የምትቀበለው? ቃል ነው የምትቀበለው። ሰውየው የእግዚአብሔር መልእክተኛ ነው፣ ቃል ነው የምትቀበለው። እምነትን የተለማመደ ማህበረሰብ ውስጥ ቃል ተናገር ነው የሚባል። እምነትን የተለማመደ ማህበረሰብ ውስጥ የእግዚአብሔር ሰው ብሏል ነው የሚልክ። ሌላ ነገር አይሉ። ኤልሳ ከሽማግሌዎቹ ጋር ቁጭ ብሎ እያወራ እስራኤሎች የርግብ ኩስና ያህያ ራስ ይበላል እና ንጉሱ ተናደደና ኤልሳ ዛሬ ጭንቅላቱ አናቱ ላይ ካደረ እግዚአብሔር ይሄን ይጨምርብኝ ብሎ ኤልሳ ሊገለው መጣ። ነብዩ ኤልሳ በመንፈስ ተረድቶ ሰዎቹን አስቆሙት አለ። ቆሙ። ሊገለው ነው የመጣው። ከዛ ኤልሳ ብጋለና እንዲህ አለ፣ ነገ በዚህ ሰዓት የእህል ዋጋው ይረጋጋል፣ ድሮ እንደነበረው ይሆናል አለ። አጠገቡ የንጉሱ አጠገብ የነበረው ሰው ሰማይ ተከፍቶ እንኳን መና እንደሚወርደው ቢወርድ ይሄ አይሆንም ማለት ታያለ ግን አትበላም ብሎት ለሱ የሚገባው መልስ ሰጥቶት ንጉሱ ከነሰራዊቱ ሳይገለው ተመልሶ ሄደ። ምን የሚያምን ይመስላችኋል? የኤልሳን ምን አምነዋል? ቃሉን አምነዋል። ሆነ እንዴ? ንጉሱ ቆይ ቃልስ እስኪፈጸም አለቅህም አለው። አንዱ እንደሱ ብሎት ነበረ። አንድ ነብይን አካብ የሚባለው ንጉስ የኤልዛቤል ባል ነቢያት ሁሉ ተሰብስበው ምን ይላሉ? ባም አረ ውጣ ይከናወንልሃል፣ ውጣ እንደዚህ ይልልሃል፣ ውጣ እያሉ ሲሉ አንድ ማይወደኝ ነብይ አለ አለ ንጉሱ። ጥሩት እሱን አለ። እየመጣ እያለ ምን አለው? መንገድ ላይ ይዞት የሚመጣው ሰው እባክህ ነቢያት ሁሉ እንዲህ ያሉ ነውና ሌላ ነገር አትናገር አለ። እግዚአብሔር ያለኝን እላለሁ።
ምክንያቱም እግዚአብሔር የላከው ምን ይናገራል? የእግዚአብሔርን ቃል። እግዚአብሔር በሰው ውስጥ ያለው በቃል ነው። እግዚአብሔር ለሰው የሰጠው ስልጣን ቃል ነው። በብሉይ ኪዳን የላካቸው አባቶች ይዘው የመጡት ቃል ነው። ስለዚህ ሲናገር እንኳን ምንድነው የሚለው? ቃሉ የመጣላቸውን እነሱን አማልክት ካላቸው፣ ቃል ያላቸውን ቃል ነው ጉዳዩ። ቃሉ የመጣላቸውን በቃል ነው። እና ነብዩ መጣ ምን አለ? እንግዲህ አስጠንቅቀው ነው የላኩት እንዳትረሱ። የጠራው ሰውዬ መጥቶ አየውና ልክ እነኛ እንዳሉት የራሱን ቃል ተናገረ። ንጉሱ ገብቶታል። ምን አለ? አትዋሸኝ አለ። እንግዲህ ንገረኝ ካልክ ልንገርህ አለ። ሰማይ ላይ ስብሰባ ተደረገ አለ። አካብ እንዲሞት ምን እናርግ ተብሎ እግዚአብሔር ጥያቄ ጠየቀ አለ። ከዛ አንዱ እንዲያ እያለ ሰማይ ላይ ለካ ምክር አለ። መከሩ። መንፈስ ብቅ አለና እኔ እንዲሞት አረጋለሁ አለ። እንዴት ታረጋለህ ተብሎ ሲጠየቅ ሄጄ በነቢያቱ አፍ ሐሰተኛ ትንቢት አስነግራለሁ። እና ልትሞት ነው አለ። ይገባችኋል? የእግዚአብሔር አጀንዳ አንተ ሞት ነው አለ። ሰውየው ምን አለ? እኔ ልሞት አለ። እስራኤል አለ እረኛ እንደሌለው በጎች ተበትኖ አየሁት። ራእይን ያየሁት ህዝቡ ወደ የቤቱ ሲበተን አየሁ። ሰራዊት ሊዋጋ የመጣ ትቶ ሲሄድ አየሁ። ወዲያውኑ ያዙልኝ እስክመጣ ድረስ አለ። ንጉስ እኮ ነው ትሞታለህ የተባለ። እስክመጣ ድረስ የመከራ እንጀራና ውሃ አብሉት፣ እስር ቤት አስቀምጡታል። ሳቀና በደና በተመለስክ ጊዜ ይሁን አለ። ምን ማለቱ ነው? አትመለስም። ቃሌ ሰምተሃል። የእግዚአብሔር ቃል ነው ባፌ የተናገርኩት፣ የሰው ቃል አይደለም። ስትቀበሉ ቃል ተቀበሉ። ይወደኛል ይጠላኛል ብላ አትጀምር። አፖስትል እኔን ስለማይወደኝ አፖስትል ወዳጄ ስለሆነ ወዳጄም ሆነም አልሆነም ምኑ ነው ካንተ ጋር አብሮ የሚያኖር? የእግዚአብሔር ሰው ብለህ እንድትቀበል የሚያደርግ ምንድነው? ቃል ነው። የእናት ልጅ ቢሆን ምንም አይጠቅምም። በእናት ልጅነት አይደለም የእግዚአብሔር ግንኙነት። እግዚአብሔር በሰውየው ካለ እግዚአብሔር ካንተ ጋር የሚገናኘው በምንድነው? በቃል። በቃል። እና ምን ሆነ መሰላችሁ? ጦርነት ሊያረጉ ተሰበሰቡ። ጦርነት ሊደረግ ተሰብስበው ውጊያ የለም አልተዋጋም። ህዝቡ ጦርነት አልተደረገም። አንድ ሰው ይላል ብድግ አለና ዝም ብሎ ከመሃል ማለት ነው ቀስቱን ገተረና አርጎ ወረወረ። ንጉሱ ደግሞ ትሞታለህ ስለተባለ ልብሱን ቀይሮ ኖርማል ወታደር መስሎ ኖርማል ቦታ ላይ ቆሟል። የተወረወረችው ቀስት መታ ልቡ ላይ ገባች። እስቲ የሚሆነው ቃሉ ነው በሉ። እስር ቤት እኮ ነው ያለው ያ የእግዚአብሔር ሰው፣ ግን ቃል ነው የሚሰራው። ዛሬ ቃል ብታምን በርግጥ እነግራለሁ በህይወትክ ላይ ታምራት ይሆናል፣ ጉብኝት ይሆናል፣ ኃይል ይሆናል፣ ጸጋ ትካፈላለህ። እና በደና አልተመለሰም።
ሞተ ብቻው እና ልክ እግዚአብሔር ሰው እንደተናገረው አዋጅ ነጋሪው ብቅ አለና ንጉስ ሞቷል ብሎ ሲል ሰው ወደ የቤቱ ሄደ ጦርነቱ ቀረ ንጉስ ብቻ ነው የሞተው ለምን የነብዩ ቃል His word በመልእክተኛው እመኑ ነቢያቱን ተቀበሉ ዘላለም ምናቸውን እንቀበል አቋማቸውን ነው ብሔራቸውን ነው ዓለማዊ ብቃታቸውን ችሎታቸውን ነው ኖ ቃል ዮሐንስ ወንጌል ላይ ነው ምዕራፍ 3 ቁጥር 31 ምዕራፍ 3 ቁጥር 31 ከላይ የሚመጣው ከሁሉ በላይ ነው ከምድር የሚሆነው የምድር ነው የምድሩን ይናገራል ከላይ የሚመጣው ከሁሉ ምንድነው በላይ ነው ከላይ ከሆንክ ከላይ የሚመጣው ከሁሉ በላይ እንደሱ ብለህ ነው ማመን ያለበት ቀጠለና ምን አለ ከምድር የሚሆነው የምድሩን ይናገራል አንድን ሰው ከላይ ነህ አንድን ሰው ከምድር ነህ ለማለት ምንድነው መለኪያው ሰውየው ኖርማል ነው የሚመጣው ከዛ አይተው ይሄ ከላይ ነው ከላይ ከሆነ ደግሞ ከሁሉ በላይ ነው እንዳትረሳ ይሄንን አይተ ደግሞ ከምድር ነው ዝም ብለ ከምድር ነው ማለት ደግሞ ምን አትልም አችልም ከምድር ነው ለማለት የሚያስችል ምንድነው አለ የምድሩን ይናገራል ከንግግሩ ነው መታወቀው ማለት ነው ከቃሉ ነው መታወቀው ማለት ነው ቃሉ ነው ከላይና ከምድር የሚያሰኘው ቀጠለና እንዳለ ከሰማይ የሚመጣው ከሁሉ በላይ ነው ያየውንና የሰማውን ይህንን ይመሰክራል ምስክሩን የሚቀበለው የለም ያየውንና የሰማውን ነው የሚመሰክረው አንድ እግዚአብሔር ሰው ወደ አንቺ ሲመጣ አንቺ ጋር ያለውን እንደማይነግርሽ ታውቂያለሽ አንቺ ላይ የሚያየውን እንደማይነግርሽ ታውቂያለሽ ስላንቺ የሰማውን ሊነግርሽ እንዳልመጣ እንደሱማ ከሆነ ሐሜተኛ ነው ስላንቺ የሚያውቀው ስላንቺ የሰማው አንዳንዶቻችሁ የትንቢት እንኳን መለኪያ የላችሁ ሰዎች የናንተን ሳይኮሎጂ ሲነግሯችሁ ከት ትላላችሁ የናንተኑ ሳይኮሎጂ ነው የሚነግሯችሁ የናንተኑ ቃል የናንተኑ ሐሳብ እኔ ወዳንቺ ስመጣ እግዚአብሔር ስላንቺ ሚለውን ነው ምናገረው እግዚአብሔር ስላንተ ያሳየኝን ነው እግዚአብሔር ስላንተ ያየውን ነው የምን ቃል ነው ማለት ነው ምነግርህ የጸጋ ቃል ነው ምነግርህ ማለት ነው ጌታ አሞ መጣ ጌታ ሲመጣ ምን ሚልህ ይመስልሃል የጌታን ቃል የያዘ ሰው ጌታን ወክሎ ነው የመጣውና ምን ሚልህ ይመስላል እንዳየ ልጄ ሆይ አጥንትህን እንደሚጠዘጥዝህ አውቃለሁ ሰውነትህ እንደተጎዳ አውቃለሁ አይዞ ቻለው ነው የሚለው ወይስ ጌታ ጨለማውን እያየ ወይኔ ጨለማ ብሎ ይናገራል ወይስ ብርሃን ይሁን ከጎን ላለው ሰው እግዚአብሔር ያሰበውን ነው የሚናገረው በለ እግዚአብሔር እንዲሆን የሚፈልገው ነው የሚናገረው በለ በዚህ ነው የምታውቀው በለ የሱን ሐሳብ እንጂ ያንተን ሁኔታ የመተንተን ችሎታ አይደለም ያለው በለ ፈቃዱን ሊያደርግ ነው የሚመጣው እግዚአብሔር የላከው ያየውንና የሰማውን ይናገራል ምን ያየውን እግዚአብሔር ስላንተ ያየውን
ከእግዚአብሔር ስላንተ የሰማው እግዚአብሔር የሚለውን ነው የሚለው የሚናገረው የሚያስበውን የሚሆነውን አይደል እግዚአብሔር የሚለውን እና ጌታ እንደዚህ ያለ ያየውንና የሰማውን ይህን ይመሰክራል ምስክሩን የሚቀበለው የለም ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ከተቀበልከኝ እግዚአብሔር እውነተኛ መሆኑን በሕይወትህ ታያል በተአምራት ታያል እግዚአብሔር እንደተናገረው እንዲሁ ሲያደርግ ታያል እውነተኛ መሆኑ በሕይወትህ ላይ ትለማመደዋል ትገልጠዋለህ ትኖረዋለህ ከተቀበልክ ነው ምን ልቀበል ነው ችግሩ እኮ የምትቀበለው ሁኔታን ስለሆነ ነው አትሞስፌር ነው የምትቀበለው ኢየሱስ ቀጠለ እግዚአብሔር የላከው አለና የእግዚአብሔርን ቃል ይናገራል ደስ የሚለኝ ይሄ ነው እግዚአብሔር የላከው ምን ይናገራል ቀጥሎ ያለው ነገር ማረጋገጫ ነው ከጎን ላለው ሰው መንፈስ እስከሌለው ድረስ በለ የእግዚአብሔር መገለጥ ሊኖር አይችልም በለ የእግዚአብሔር ቃል ከተነገረ የእግዚአብሔር መንፈስ ይከተለዋል መንፈስ ይገለጣል መንፈስ ሕይወት ይሰጣል መንፈስ ይፈውሳል መንፈስ ይባርካል መንፈስ ያጽናናል መንፈስ ኃይል አለው ምን አለ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል እግዚአብሔር መንፈሱን ሰፍሮ አይሰጥም መንፈስ ያጸናዋል ነገሩ አንዳንዱ በእግዚአብሔር ስም ሐሰት ሊናገር ይችላል ኢየሱስ ሲያስተምር ምን አለ እውርም ቢመራው ውጤቱ ምን ይሆናል አለ እና አንድ ሰባኪ ሲናገር እውር ሊመራ ምን አይልም አይችልም አለ ነገር ግን አለ የሚመራው እውር ለሚመራው አያለው ብሎ ዋሽቶታል አለ ምን ብሎ ዋሽቶታል ምክንያቱም አያለው ካላለው ምራኝ አይሎም አንድ አይነት ናቸው መሪነቱን ለመያዝ ውሸት ነግሮታል አያለው ሲልክ መንፈስ የታል ማለት አለበት መንፈስ የታል የእግዚአብሔር ቃል ነው ሲልክ መንፈስ የታል መንፈስ ደግሞ ምንድነው ተብለስ ተጠየቅ የቃሉ መገለጥ ነው እኔ ነገርኳችሁ ቃል ምንድነው ሕይወት ነው ምንድነው ላይፍ ሴንስ ታረጋል እየተማርክ በትምህርት ውስጥ ብርሃን ይታያል በትምህርት ውስጥ መረዳት ይመጣልሃል ሰውየው ቃል እየተናገረ ኃይል ይሰማሃል እየተነበየልህ የሚያጸናጅ ይታያል መንፈስ ሕይወት ላይፍ ፊል ታረጋለህ ላይፍ ፊል ታረጋለህ መንፈስ ነው ኢየሱስ ጌታ ነው ስለዚህ መረዳት ያለባችሁ እግዚአብሔር የላከውን የዛሬ ትምህርቴ ይሄ ነው መልእክተኛው ምን በሉ ነው ትምህርቱ ተቀበሉ 3 ሳምንት ሆኖናል በነቢያቱ እመኑ መልእክተኛው ተቀበሉ መልእክተኛን እስካልተቀበልክ ድረስ እግዚአብሔርን ማግኘት አትችልም ይሄንን አረጋግጥልሃለሁ ሰው ራሱን የፈለገው ሊል ይችላል እኔ ግን ነግርሃለሁ የተገለጠ እግዚአብሔር በሕይወት ላይ ሲሰራ ማየት ከፈለክ እግዚአብሔር የላከውን መንበል ተቀበል እግዚአብሔር ሰራ በመድር ላይ በተባለበት በመጽሐፍ ቅዱሳችን ውስጥ ሁሉ ያገኘነው እውነት ይሄ ነው
እውነቱ ምንድነው? እግዚአብሔር ያለ ሰው አልሰራም፣ በሰው ነው የሰራው። ዛሬ ከመጀመሪያው ከዘፍጥረት ጀምሬ በአቤልና በሄኖክ መካከል ብዙ ትውልድ አለ። 4 ትውልድ አለ፣ ምንም የለም። ሄኖክ ልክ ሲመጣ እግዚአብሔር ተብሎ ይጻፋል። በሄኖክና በኖ መካከል አባቱ ማቱሳላ አለ። ማቱሳላ ሰማያዊ መገለጥ አይነግርህም። ማቱሳላ 900 ምናምን ዓመት ኖረ ሚል ነው የሚጻፈው። በኖረበት 900 ምናምን ዓመት የእግዚአብሔር ምስጢር አልተገለጠም። ኖ ሲመጣ እግዚአብሔር ተገለጠ። በዮሴፍና በሙሴ መሃል 430 ዓመት አለ። 430 ዓመት እግዚአብሔር አልተገለጠም። እግዚአብሔር የለም ማለት ግን አይደለም፣ እግዚአብሔር አልተገለጠም። ቀጥሎ ግን ሙሴ ሲመጣ እግዚአብሔር አክቲቭሊ ሲሰራ አየኸው። ሁሌም እግዚአብሔር ምን ይፈልጋል? ሰው ይፈልጋል። በትውልዱ መሃል ሰው ይፈልጋል፣ ሰው ይፈልጋል። እግዚአብሔር የላከውን ተቀበል፣ እግዚአብሔር የሚልካቸውን እመን። እግዚአብሔር የላካቸውን እግዚአብሔር ያስነሳቸውን ሰዎች ተቀበል። ተቀበል ተብያለሁ፣ ልቀበል። የኛ አካባቢ ሰው እኮ ነው ከሌ ነብይ ነኝ ብሎ ተነስቷል፣ እንደሱ አትቀበል። እግዚአብሔር አካባቢ አይደለም። እንደኛ ጥቁር እኮ ነው፣ ጥቁር ብላክ ነው። እኛ ጥቁር አይደለም ብላክ ነው እኮ ሰውዬው። ከለሩ ምንም አይሰራልህም እንዴ? ነጭ እኮ ነው። ነጮች እኮ በጣም አዋቂ ናቸው። ነጮች መላእክትም ነጭ ናቸው። ጥቁር መልአክ አለ እንዴ? በፎቶ አላሰለጠኑንም። ነጭ ስለሆነ ቀበል፣ ነጭ አትቀበል። ሀብታም ነው እኮ፣ አቋሙ ደስ ይላል እኮ፣ ስታየው አቋሙ ያምራል። አቋሙን አትቀበል፣ ምንም አይሰራልህ። ሰውየውን የእግዚአብሔር ሰው ብለህ ከተቀበልክ ምኑን ተቀበል? ቃሉን። ምክንያቱም እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እኛ መቀበያችን ብሔር ነው። እኛ መቀበያችን ገንዘብ ነው። እኛ መቀበያችን ጥበብ፣ የዓለም ትምህርት ነው። ምንቀበለው ከዛ ተነስተን ነው። ሰዎችን መለኪያ አድርገን ምንለው ሃይማኖት ነው። ሃይማኖት ነው መቀበያ። ወይንም ሰውየው የባክ ሂስትሪው ነው። ትናንትና አሳዳጅ ነበር፣ ትናንትና የተሳሳተ ሰው ነበር። ዛሬ የሚናገረውን ቃል አይደለም እንቀበለው፣ ትናንትናን ነው። እኔ የገባኝ ምን እንደሆነ ታውቃላችሁ? ሰዎች በፍጹም ይቀበሉኛል ብላችሁ እንደ እግዚአብሔር መልእክተኛ ስትመጡ ተስፋ እንዳታረጉ። የሚቀበልህ በረከት ይሆንለታል። ማይቀበልህ የጣለው አንተን አይደለም፣ የላከህን እግዚአብሔር ነው። አንተ ግን ተቀባይነት ለማግኘት በሰዎች ዘንድ ሽርጉድ አትበል። ሽርጉድ አልክ እነሱ እንደው አንድ ጊዜ ማይንዳቸውስ መቀበያ አድርገው ያስቀመጡትን ነገር አይለቁልህም። ይኸውላችሁ እኛ ካውንስል ከገባን በኋላ በቃ ሲያውቁን እየገባቸው ሲሄድ፣ እያወቁን ሲሄዱ፣ እየሰሙን ሲሄዱ ይቀበሉናል፣ ይረዱናል ብለን ብዙ ሄድን። ከዛስ ጎበዝ ውሳኔ የሚሰጥበት ቦታ ሲደረስ ዲናያል ክደው እጥፍ አሉ። አየውኝና አልተቀበሉንም ማለት ነው፣ አላመኑንም ማለት ነው። አየ ውስጣቸው ያለው ነገር አልጠፋም ማለት ነው። የተቀበሉ መስሎ አልክ እንጂ እነሱ ውስጥ አለ። በቃ መልኩ እንደ ትናንቱ ነው የሚያዩክ። ውስጣቸው የነበረው ትናንቱ
እሱም እኮ ስህተት ነው፣ ግን እንደዛው ነው የሚያዩክ የሚያስቡክ። ስለዚህ ምንድነው ማድረግ ያለብህ? እንዲቀበሉ አይደለም ማድረግ ያለብህ፣ እንድትሰራ የተሰጠህን ሰርተ አድርገ ማለፍ ብቻ ነው። ስትነግስም ባናቱ ላይ መንገስ ነው ያለብህ እንጂ ይቀበሉኛል ብላ አይደለም ምትነግሰው። በእነሱ እጅ ስልጣኑን አስቀምጠ መንገስም አትችልም። አሰራርህን መቀየር አለብህ ማለት ነው። ከዲሲሽኑ እነሱ ውስጥ ካለው የውሳኔ አቅም በላይ ያንተ ገዢነት መብለጥ አለበት እንጂ ሰው ውስጥ ያለው ማንነት ሰው ይቀይራል ብለህ ተስፋ አታርግ። አይቀበሉም። እና ተምረናል። ጌታ ይባረክ። ሁሉን ነገር ሲያልፍ ምንድነው የሚሆነው? ትምህርት ነው የሚሆነው። እና ስትራቴጂን እንድትቀይር ያደርጋል። ተለውጣል እኮ አንተ ምናምን ብለው ያወሩልሃል። እነሱ ውስጥ ግን አልተለወጥክም። አንተን ተለውጣል ብለው ይነግሩሃል እኮ። ተለውጣል እኮ አንተ እኛ አልተሳሳትንም ሊሉ ነው በሌላ አማርኛ። ግን የሆነ ቦታው ላይ ሲደረስ ግን እነሱ ውስጥ አልተለወጥክም። ተለውጣል እኮ ካሉ ይቀበሉሃል፣ ግን አልተለወጥክም እነሱ ውስጥ። ስለዚህ ስላልተለወጥክ አይቀበሉም። ተቀባይነት ለማግኘት ከዚህ በኋላ እንዳደክሙ ከጎን ላለው ሰው ቃሉን ለመግለጥ ብቻ ነው ያንተ ኃላፊነት በለ። ከላይ ከሆንክ በለ። ከላይ መሆን የሚታወቀው በቃልህ ነው። ቃልህ ነው ከላይ መሆንህን የሚነግር። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። መለኪያችሁ እናንተ ደግሞ መልእክተኞችን ስትቀበሉ፣ የእግዚአብሔር ሰዎችን ስትቀበሉ፣ እንዲህ ጉባኤ ፊት መታችሁ ቃላቸውን ስሙ፣ ፊታቸውን አትዩ። ሰው ፊትን ያያል አይደለም የሚለው መጽሐፍ ቅዱስ። ፊታቸውን አትዩ። ፊታቸው ሲያምር፣ ፊታቸው ኮስተር ብሏል፣ ፊታቸው ፈገግ ብሏል፣ ፊታቸው የሆነ ነገር አትበሉ። እሱ አይደለም ኢምፖርታንቱ። ቃል ይዘዋል። ጥቁር ናቸው፣ ነጭ ናቸው። ሴሪሞኒው እንዴት ነበር? ሃሌሉያ። እሱ አይደለም ኢምፖርታንት። the word የእግዚአብሔር ምን ቃል ነው ወሳኙ። ሚነግርህ ቃል ነው። ሚነግርህ የመለኮትን ፈቃድ ነው። የሚሰራ ምንድነው የሚያስፈልግህ? ቃል። ጳውሎስ አሁን በዚህ ጉባኤ ቢኖር በዚህ ጉባኤ አሁን ጳውሎስ ቢኖር ሊያረግላችሁ የሚችለው አንድ ነገር ብቻ ነው። ቃል ነው የሚነግራችሁ። አንድ ነገር ብቻ ነው ሊያረግ የሚችለው ጳውሎስ። ቃል ይናገራል። ኢየሱስ በዚህ ጉባኤ ቢኖር በስጋ የተገለጠ የእግዚአብሔር ልጅ በዚህ ጉባኤ ቢኖር የምትቀበሉት የጎሰቆለ ሰውነቱን አይደለም። የምትቀበሉት ምኑን ነው? ቃሉን ነው። ቃል ይነግራችኋል። የሚነግራችሁ ቃል ደግሞ የራሱ አይደለም። እግዚአብሔር የላከው የእግዚአብሔርን የማንን ቃል? ምን ያለውን? ያየውንና የሰማውን። እሺ እግዚአብሔር ስላንቺ ምን እያለ ነው ዛሬ? እግዚአብሔር ስላንተ ምን እያለ ነው? እግዚአብሔር ምንድነው የሚናገረው? ቢኖር እግዚአብሔር በዚህ ጉባኤ ምን ይላል? ይዜ የመጣኸው ኃጢአተኝነት ሊኖር ይችላል። እርግማን፣ ችግር፣ መከራ፣ በሽታ፣ ስቃይ ምንም ሊኖር ይችላል። እግዚአብሔርን ካገኘኸው ግን ምን ይነግርሃል? የጸጋ ቃል። ለታሰሩ ምን አለ? መፈታት። ለእውሮች ምን? የተጠቁትን የተወደደውን የጌታን ዓመት እሰብክ ዘንድ።
ከአፉ ስለሚወጣው የጸጋ ቃል